ጁምዓ ልዩ ቀን ናት። የሙስሊሞች ሳምንታዊ ዒድ ነው ጁምዓ። በዚህ ጁምዓ ላይ በጣም አላህ ሱብሓነሁ ወተዓላ ለኛ የለገሰን ብዙ ኒዕማዎች፣ ጸጋዎች አሉ። አህካም አላቸው፣ ህግጋት አላቸው። እነዚህ አህካም፣ ህግጋት፣ አዳቦቹን አብዛኛው ሰው ስለሚዘናጋቸው ለማስታወስ በዚሁ በተከበረው በራሱ ቀን ስለ ጁምዓ መነጋገር አስፈላጊ ሆኖ ስላገኘሁት ትንሽ እንመካከራለን። ጁምዓ የሙስሊሞች አንድነት መገለጫ ነው። ቤት የሚሰግደው ሰው፣ በተለያየ ምክንያት በሱቁ የሚሰግደው ሰው ጁምዓ ሲመጣ መሳጅዶች ላይ ይሰባሰባሉ። የሙስሊሙ አንድነት ውበት የሚገለጽበት፣ መንገዶች በሰጋጆች ተጨናንቀው የመንገዱን ውበት ጭምር የሚያሳዩበት፣ የሙስሊሙ አንድነት የሚታይበት ትልቅ መድረክ፣ ትልቅ የዒባዳ ቀን ነው ጁምዓ። ጁምዓ ነቢዩ ዓለይሂ ሰላቱ ወሰላም ብዙ ፈዳኢሎች እንዳሉት ነግረውናል። ከዛ መካከል ጁምዓ ማለት ኸይሩን የውሚን ጠላት ዐለይሂ ሸምስ፣ ፀሐይ ከወጣችባቸው ቀናቶች በላጭ ቀን ማለት የውሙል ጁምዓ፣ የጁምዓ ቀን ነው አሉ ነቢዩ ሰለላሁ ዐለይሂ ወሰለም። ፊሂ በዚህ ጁምዓ ቀን ኹሊቀ አደም ተፈጥሮአሉ። ወፊሂ ኡድኺለል ጀና፣ ጀነት የገቡትም አደም ጁምዓ ቀን ነው። ወፊሂ ኡኽሪጀ ሚንሃ፣ ከጀነትም የወጡት ጁምዓ ቀን ነው። ወላ ተቁሙ ሰዓቱ፣ ሰዓቲቷ ቅያማ ትንሣኤ አትቆምም ኢላ ፊ የውሚል ጁምዓ፣ የጁምዓ ቀን ቢሆን እንጂ። የትኛው ጁምዓ? አላህ የሚያውቃት ጁምዓ ብቻ። ቅያማ መች እንደሚቆም ማንም አያውቅም። ማንም ያውቀው አላህ። ነገር ግን ጁምዓ ግን ይቆማል፣ በሐዲስ ተረጋግጦልናል። የትኛው ጁምዓ? አላህ የሚያውቃት። ይህ ጁምዓ ከኛ ቀደምት የነበሩት ህዝቦች ይሁዳዎች፣ ነሳራዎች እንደ ስጦታ ቀረበላቸው፣ ተወዛገቡበት፣ አንቀበልም አሉ። አላህ እኛን የነቢዩን ዓለይሂ ሰላቱ ወሰላም ኡማ ለነቢዩ የሰጠው ስጦታ ጁምዓ ሲቀርብ ነቢዩም ተቀበሉ፣ የነቢዩ ኡመትም ጠቅላላ ተቀበሉ። ይሄ ጁምዓ እኛ ልክ በዱንያ ላይ ጁምዓ ብሎ ቅዳሜ እሁድ እንደሚባለው አሉ ነቢዩ ሰለላሁ ዐለይሂ ወሰለም፣ ነሕኑል አኺሩነ ሳቢቁነ የውመል ቂያማ፣ እኛ ከህዝቦች የመጨረሻ ህዝቦች ነን። የቂያማ ቀን ግን የመጀመሪያ ቀዳሚዎች እንሆናለን። ኡቱል ኪታብ፣ እነዚህ የመጽሐፍቱ ባልተቤቶች ከኛ በፊት የነበሩት ይሄን ቀን አላህ ሰጣቸው፣ እምቢ አሉ፣ በሱም ተካለፉበት። አላህ እኛን መራንና ለዚህ ቀን አጨን። ልክ ጁምዓ ለኛ እንደሆነው፣ ቅዳሜ ለይሁዶች እንደሆነው፣ እሁድ ደግሞ ለነሳራዎች እንደሆነው የውመል ቂያማም እንደዚህ እኛን ተከትለው ይመጣሉ። የመጨረሻ ህዝቦች ነን ከኡመቱ። ነገ የውመል ቂያማ ግን ቅድሚያ ተሰላፊ የምንሆነው እኛ የነቢዩ ዓለይሂ ሰላቱ ወሰላም ኡመቶች ነን። በዚህ ጁምዓ ላይ ልዩ ልዩ ደረጃዎች አሉባት። አንድ ሰዓት አለች አሉ ነቢዩ ሰለላሁ ዐለይሂ ወሰለም። በዚህ ጁምዓ አንድ ሰዓት አለ። በዚህ ሰዓት ላይ አንድ የአላህ ባሪያ ከወፈቀው የጠየቀው ነገር በአጠቃላይ ተቀባይነት ቢያገኝለት ሙስተጃብ የሚሆንበት ቀናት ሰዓት አለች አሉ ነቢዩ ሰለላሁ ዐለይሂ ወሰለም በሐዲስ እንደገለጡን። ፊሂ ሰዓቱን፣ በሱ ውስጥ አንድ ሰዓት አለ። ላ ዩዋፊቁሃ አብዱን ሙስሊም፣ አንድ የአላህ ባሪያ ሙስሊም የሆነ አይወፈቅም። ወሁወ ቃኢም ዩሰሊ፣ እሱ ቆሞ እየሰገደ የስአሉላህ ዐዘ ወጀለ ሸይአን፣ አላህን አንድች ነገር ጠይቆ ኢላ አዕጣሁ ኢያሁ፣ ያን የሰጠው ቢሆን እንጂ። ወአሻረ ቢየዲሂ ዩቀልሉሃ፣ በእጃቸው እንዲህ ያገለባበጡ። ሙተፈቁን ዐለይሂ፣ ዑለማዎቹ ወአቅረቡል አቅዋል ፊ ሃዚሂ ሰዓ፣ እቺ ሰዓት ቀረብ የተባለችው የትኛዋ ሰዓት ናት ብለው ሲናገሩ ምናሉ? የመጀመሪያው አነሃ ሚን ጁሉሲል ኢማሚ ዐለል ሚንበሪ፣ ኢማሙ ሚንበር ላይ ተቀምጦ ኢላ ኢንቂዳኢ ሰላት፣ ሰላት እስኪጠናቀቅ ያለው ሰዓት ነው አሉ። ሌሎኞቹ ደግሞ አው አነሃ ባዕደል ዐስሪ ኢላ ጉሩብ ሸምሲ፣ ወይ ከዐስር በኋላ ፀሐይ እስክትጠልቅ ያለችው ሰዓት ናት። በዚህ ሰዓት ላይ የአላህ ብሎ አንድ የአላህ ባሪያ ሀጃውን ጠይቆ፣ ጉዳዩን ጠይቆ፣ የሚያስፈልገውን ነገር ጠይቆ አላህ የሰጠው ቢሆን እንጂ ግን ደበቃት። ለምን? ቀኑን በኢባዳ እንድናሳልፈው፣ ጠንካራ እንድንሆን፣ ለይለተል ቀድር ብሎ በአስሩ ሌሊት ደበቃት። ለምን? አስሩን ሌሊት በኢባዳ እንድናሳልፍ። ቀኑና ሰዓቱ ቢታወቅ ሰው ያችን ሰዓት ብቻ ይጠብቃል፣ ሌላውን ሰዓት ይዘነጋል። ስለዚህ አላህ ታገሉባት አለን ማለት ነው። ስለዚህ ቀኑን መታገል ነው በዚህ ጁምዓ ቀን። ይህ ጁምዓ ቀን ልዩ ስጦታ አለው። ወደ ጁምዓ መጓዝ፣ ወደ ጁምዓ እንቅስቃሴ ማድረግ ልዩ ስጦታ አለው። አንተ ጥሪ ያለ ተብለህ እኮ የሆነ ድግስ ቦታ ሄድክ፣ ጥሪውን ሄድክ፣ ስትሄድ ተደስተህ ትሄዳለህ፣ ተደስተሽ ትሄጃለሽ። አንቺ ስንመለስ ግን አብዛኛው ሰው ይለያል።
ወይ የሄደበት ምግቡ አልተስማማው ወone ሰው ጋር ተጨቃጭቀዋል ወይም ደግሞ ገንዘብ አውጥቶ ከሆነ ወጪው ራስ ምታት ይዞታል ጁምዓስ ስትመለስ ትልቅ ምንዳ አለው ነብዩ ሰለላሁ ዐለይሂ ወሰለም አውስ ኢብኑ አውስ ሚባሉ ሰሃባ ረዲየላሁ ዐንሁ ምን ይላሉ قال سمعت رسول الله صلى الله عليه وسلم سمعت النبي صلى الله عليه وسلم يقول يا الله መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ሲናገሩ ሰምቻለሁ من غسل يوم الجمعة واغتسل من غسل واغتسل ብዙ ማዕና ተሰጥቷል من غسل ራሱን የታጠበ واغتسل ደግሞ ሚለው ሌላ ሰውነቱን አካል ያጠበ ገላውን ታጥቦ መጣ ባጭሩ وبكر وابتكر በጧት የማለደ የመጣ በጊዜ ወደ መስጊድ ومشى በእግሩ ደግሞ ሄደ ወለም يركب መኪናም ያልያዘ ወይም ደግሞ በቅሎም ሆነ ምን በሉት ብቻ መጓጓዣ ላይ ሳይሆን በእግሩ የተንቀሳቀሰ ወደና من الامام ኢማሙ ደግሞ ኹጥባ ሲያደርግ ወደ ኢማሙ ማለት ነው ሲያሰግድ ምን ሲል ብቻ ለኢማሙ የቀረበ አንዳንድ ሰው አለ ወጣት በተለይ ግድግዳ ምናምን መቸናል ላ መጣ ወደፊት ነው ወደ ኢማሙ የቀረበ አሉ فسمع ኹጥባውን በስነ ስርዓት የሰማ ወለም يلغ ያልተጫወተ ወሬ ያላወራ ምን ያላለ በሌላ ነገር ቢዚ ያልሆነ كان له لسوالو بكل خطوة بيانداندو ارمجا عمل سنة أجر صيامها وقيامها يا أمت يا صومنيا لليتون يقوم سو أجر يا أمت مياكل من دانو بيانداندو ارمجا الله أكبر الله أكبر جمعة إيه درجة الله لي يادركو يستنكنو إيه الحديث الباني صحيح على الحديث سبحان الله بالسرعة سنزي جماعة سنودا فابلة تاتبة نصونا إن من داب ماسب بجيزي ممالر مالتنو جماعة للام ستوتا اللات الله وفقوت بجماعة كاننا لليت يموتا ككبر كداتي تبكال نبي صلى الله عليه وسلم عن عبد الله بن عمرو رضي الله عنهما قال رسول الله صلى الله عليه وسلم ما من مسلم يموت يوم الجمعة عند مسلم لم بجمعة كان يموت أو ليلة الجمعة وإن بللت الجمعة كان يموت لم إلا وقاه الله فتنة القبر الله ككبر كدات فتنا يتبقوا بيون انجي رواه الترمذي وحسنه الألباني شهير حديث حسن بلوت الألباني الله خاتماتنا الله يسامر لي جمعة بلا دغمو لي ስጦታ አላት ሰላቶች በእስላም ትልቅ ቦታ አላቸው የተከበሩ ናቸው ጁማዓ ቀን ደግሞ አንድ ሰላት አለች ልዩ ነች ነብዩ ሰለላሁ ዐለይሂ ወሰለም የዚችን ልዩ ሰላት ደረጃ ሲነግሩን እንዲያሉ فعن عبد الله بن عمر رضي الله عنهما عن النبي صلى الله عليه وسلم قال ان افضل الصلوات كصلاتوች ሁሉ በላይ ሰላት صلاه الصبح የሱቢ ሰላት ነው يوم الجمعة የጁማዓ ቀን في جماعة በጀማዓ የሚሰገደው ሱቢ በጀማዓ መጣ የጁማዓ ቀን የሚሰገደው ሰላት ከሰላቶች ሁሉ በላይ ሰላት ናት አሉ ነብዩ ሰለላሁ ዐለይሂ ወሰለም الله اكبر الله ያግራለን رواه ابو نعيم في الحلية وصححه الألباني ጁማዓ ታዲያ ሁሉ ደረጃ ፈዳኢሉ እንደዛ መሆኑን ካወቀን አህካም ህግጋት አደብ አላቸው የመጀመሪያው ልክ የጁማዓ خميس ማታ ነው አነጋጭ ሱቢ ሰላት ሲደርስ ኢማሙ يستحب أن يقرأ الإمام في صلاة الفجر الجمعة በጁማዓ ፈጅር ሰላት ላይ ሁለቱ ሱራዎችን ሊቀራ ይወደድለታል ሱረቱል ኢንሳን እንደዚሁም ሱረቱስ ሰጀዳ ሱረቱል ኢንሳን هل أتى على الإنسان من እነዚህና ሱረቱስ ሰጀዳ መብኒ በአንደኛው ረካ ሱረቱ ሰጀዳ በሁለተኛው ረካ ሱረቱል ኢንሳን ማለት ነው ለምን ስለ ቂያማት የሚተነትኑ ስለሆኑ ስለ ጀነት ስለ ጀሃነም የሚተነትኑ ስለሆኑ ይሄን መቅራት ይወደድለታል ጁማዓ አንዱ ዓላማው ይሄ ነው ስንሰባሰብ ነገ አላህ ፊትን እንደዚህ እንሰባሰባለን ከመቃብራችን እንነሳለን አላህ ሀጅ ወፈቀው አረፋ ላይ ሲሰባሰብ ልክ እንደዛው ነው ነገ መልቂያማ ከመቃብሩ ይነሳል የሐጁ በተለይ የአረፋው በተለይ ፎጣ ነው የሚለብሰው ወንዶች ፓንት የለምን የለ ራቆትን ቀብር ትገባለህ ነው ነገ አላህ ፊትን ራቆትን ሰው ያልተገረዘ ጫማ የሌለው ራቆቱ ሆኖ አላህ ፊት ይቆማል ሲሉ الرجال والنساء እናታችን አይሻ ሴትና ወንድ አንድ ላይ አዎ አሉ እናታችን አይሻ እፍረተ ገላ መታየት አስጨንቋቸው ያምርጡ ትውልድ ሂጃብ የሚለብሰው ትውልድ ያምርጡ ትውልድ አጅነቢ ራስ ጥብቁነት የበዛበት ትውልድ ስለነበረ ይህ ሐዲስ ሲነሳ አስጨነቃቸው እናታችን አይሻ
አንቺ አይሻ ወይ ጉዳዩ ከዚህ ባሰ ነው። ማንም መፍረተ ገላ የሚያይበት እንኳን ሰዓት የለውም። ሁሉም ፍጥጥ ነው። ነፍሲ ነፍሲ ነው። እንዴት ነው ዛሬ ምንድነው ነው የሚለው ነው። ስለዚህ ቂያማን ምናስታውስበት ነው። ሁለተኛው በዚህ የጁምዓ ቀን ሰላዋት ማብዛት ይወደዳል። ሰላዋት አብዛኞቻችን ዘነጋ ነው። ረሕመተን ለዓለሚን የላካቸው ነቢይ፣ ለኡመታቸው ያለቀሱ ነቢይ፣ እንዴት እሳቸውን አናውሳ? ዛሬ ስንት ሮላንዶ እንላለን፣ ስንት ሜሲ እንላለን፣ ስንት አርቲስት እናስታውሳለን፣ ስንት ድራማ የሚሰራው ቅራቅንቦ ስንቱ ይወሳል። ላኢላሃ ኢለላህ ነቢዩና ዓለይሂ ሰላቱ ወሰላም ሰላዋት ረሱል ሰለላሁ ዐለይሂ ወሰለም ምን አሉ? በአንድ ሐዲስ عن أوس بن أوس رضي الله عنه قال النبي صلى الله عليه وسلم إن من أفضل أيامكم كنا أنتكو كأناتو بلاج كان يوم الجمعة يا جمعة كنو فأكسروا علي بني لا أبزو من الصلاة فيه بزاك الله صلوات أبزو فإن صلاتكم معروضة علي إن أنت متقربوا الصلاة متلو الصلوات إني زي كرب اللي لالو إن أنا لم يعند صلوات سنة الله بني عليه سنة وردان አስር ጭንቀት አለብህ ወንድሜ ርዝቅ እንዲሰፋ ትፈልጋለህ? ሰላዋት አብዛ። ወላሂ ሰላዋት ጭንቀትን ያስወግዳል። ሰላዋት ርዝቅን ያሰፋል። ለኛ ብሎ ያለቀሱ ነብይ፣ ለኛ ብሎ የደሙ ነብይ፣ ኡመቲ ኡመቲ ብሎ ያለቀሱ ነብይ፣ ሌሊቱን በእንባ ያሳለፉ ነብይ፣ ለኡመታቸው የተጨነቁ ነብይ፣ እንዴት እሳቸውን አናውሳ? ያ ሁሉ መስዋዕት ውለታ ዋሉልን ነብይ ላይ እንዴት ሰላዋት አናወርድም? ጣለበል ዒልም እውቀት የሚፈልጉ ኪታብ የሚቀሩ ሰዎች አላህ እድለኛ አድርጓቸዋል። ሐዲስ በቀሩ ቁጥር አን አቢ ሁረይራ ይላሉ ለምሳሌ ረዲየላሁ ዐንሁ ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም እንዲህ እያሉ ሁሌ ሐዲስ በቀሩ ቁጥር ነብዩ ላይ ሰላዋት ያወርዳሉ። ነገር ግን የጁምዓ ቀንና ሌሊቱን ሰላዋት ማብዛት በጣም የተዋደደ ነው። ረዋሁ አቡ ዳውድ ወሰሐሐሁ አልአልባኒ። ጁምዓ ስንመጣ ፏ ብለን እንምጣ ብያለሁ። ታጥበን እንምጣ። ጂም ሰርተህ ትታጠባለህ? የሆነ ስራ ሰራው ብለህ ትታጠባለህ? ለጁምዓ ስታዳ ሱና ነው ዋጅብ ነው? ምን ውስጥ አስገባ? መታጠብ። ነብዩ ሰለላሁ ዐለይሂ ወሰለም ምን ይላሉ? ወስሉል ጁምዓቲ የጁምዓ ቀን መታጠብ ዋጅቡን አላ ኩሊ ሙህተሚሊን አይ ባሊግ ለአቅመ አዳም ለአቅመ ሔዋን በደረሱ ላይ መታጠብ ግዴታ ነው አሉ። በሌላ ዘገባ ደግሞ አን ሰሙራ ብን ጁንዱብ ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም መን ተወዳ የውመል ጁምዓ የጁምዓ ቀን ውዱ ያደረገ ፈቢሃ ወኒዕመት ምንኛ አማራለት አሉ። ወመን እግተሰለ የታጠበ ግን ፈልውስሉ አፍደሉ መታጠቡ በላጭ ነው። አዎ ታጠብ እንዳልኩ ነው። ለስፖርት ትታጠባለህ፣ ለሆነ ጉዳይ ትታጠባለህ። የሆነ ሰው ጋር ቀጠሮ አለኝ አረ ላብላብ እንዳልን እንታጠባለን። አላህ ፊት ስንቀርብስ ውበታችን መጨመር የለበትም? ሳምንታዊ ዒዳችን ነው። ያለንን ጥሩ ልብስ ለብሰን ታጥበን ፏ ብለህ ሽቶን ተቀብተህ መስጊድና አንድነትን አሸብርቀው አሳየው። ሴቶች ሽቶ ሳትቀቡ ሳትወጣጠሩ ሂጃባችሁን እንደተከበረ የተከበረ ልብሳችሁ ለብሳችሁ ወደ መስጂድ መምጣት እንጂ ሽቶም ሌላም ነገር ሰው የሚወሰውስ ነገር አደራ። በዚህ ትልቅ ዒባዳ ቀን ይሄን ነገር እንዳታደርጉ። ነብዩ ሰለላሁ ዐለይሂ ወሰለም በሌላም ሐዲስ ስለመታጠብ ሲናገሩ እንዲህ አሉ። መን እግተሰለ የውመል ጁምዓ የጁምዓ ቀን የታጠበ ወመሰ ሚን ጢቢ እምራቲ ኢን ካነ ለሃ ቤት ካለው ቅባት ሽቶ ደግሞ ተቀብቶ የመጣ ወለቢሰ የለበሰ ነብዩ ነው ሚን ሷሊህ ሲያቢሂ ከልብሱ ያማረውን ልብስ የለበሰ ثم لم يتخطب رقاب الناس ከዛ የሰዎችን ትከሻ ሳይረጋግጥ ወለም የልሁ عند الموعظة ኹጥባው ሲደረግ ያልተጫወተ ወሬ ያላወራ ካነት ከፋረቱን ለሱ ከፋራ ይሆናል፣ ወንጀል ማበሻ ይሆናል። ሊማ በይነሁማ በሁለቱ ከአንድ ጁምዓ እስከ አንድ ጁምዓ ያለው ወንጀል ይታበስለታል። ሱብሃንአላህ ደረጃው ልዩ ነው። ወደ መስጊድ በጊዜ መምጣት ትልቅ ደረጃ አለው። መላእክቶች አሉ የሚመዘግቡ። አባ ሁረይራ ባስተላለፉት ሐዲስ የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ምናሉ ኢዛ ካነ የውሙል ጁምዓ የጁምዓ ቀን ሲሆን ካነ አላ ኩሊ ባቢን በእያንዳንዱ በር ሚን አብዋቢል መስጂድ በመስጊዱ በእያንዳንዱ መግቢያ በር ላይ መላኢከቱን መላእክቶች አሉ። የክቱቡነ አልአወለ ፈልአወል አንድ በአንድ መጀመሪያ ሊገባው ምኑን ይጽፋሉ። ለአንተ ምስክርነት ነው። ይጽፋሉ አሉ። ፈኢዛ ጀለሰ ልኢማሙ ኢማሙ የተቀመጠ ጊዜ ኹጥባ ሊያደርግ የመጣ ጊዜ አሉ ጠወው ሱሑፈ የሚጽፉትን መጽሐፋቸውን ይዘጋሉ አሉ።
ከዛስ ወጃኡ ይመጣሉ እነሱ يستمعون الذكر ይህን ተግሳጽ ዚክሩን ኹጥባውን ለመስማት ይሰባሰባሉ። ከዛ ምን አሉ? ወመሰሉል ሙሃጅሪ ከመሰል الذي يهدي البدن ያ በጊዜ የሚመጣው ሰው መጀመሪያ የሚመጣው ሰው የግመል ሰደቃ እንዳወጣ ይቆጠርለታል አሉ። ثم كالذي يهدي بقرة በሁለተኛው ደግሞ ሰዓት የመጣ የላም ሰደቃ እንዳወጣ ይቆጠርለታል። ثم كالذي يهدي الكبش በሶስተኛው ደግሞ ሰዓት የመጣ ደግሞ የሙክት በግ ሰደቃ እንዳወጣ ይቆጠርለታል። ثم كالذي يهدي الدجاجة በአራተኛው ሰዓት ከመጣ ደግሞ የዶሮ ሰደቃ እንዳወጣ ይቆጠርለታል። ثم كالذي يهدي البيضة በአምስተኛው ደግሞ ሰዓት የመጣ ደግሞ የእንቁላል ሰደቃ እንዳወጣ ይቆጠርለታል። ረዋሁ ሙስሊም። ይሄ ሁሉ ምንድነው ከተባለ ጁምዓን በጊዜ መምጣት ውበትን አሳምረ መምጣት ያለውን ደረጃ የሚነገር ነው። ሌላው ስህተታችን ኢማሙ ኹጥባ በሚያደርግበት ሰዓት ሰው ሲያወራ ጭምር ዝም ማለት አይፈቀድም። ይሄን እንወቀው። ሌላ ቦታ ጸጥታ ቢባል ፍርድ ቤት ሲገባ አንድ አይለፈልፍም ሰው ሳይለንት አርግ ስልክ ያረጋል። ጁምዓ ላይስ ምን እንዳሉ ተመልከቱ። አባ ሁረይራ ባስተላለፉት ሐዲስ የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ምናሉ ኢዛ ቁልተ ሊሳሒቢከ ለጓደኛ አልክ እንደሆነ አንሲት ዝም በል የውመል ጁምዓ የጁምዓ ቀን ወልኢማሙ ይኽጡብ ኢማሙ ኹጥባ እያደረገ ጓደኛ ሲያወራም ወይ ሲያናግር ዝም በል ብትል ራሱ ፈቀድ ለገውተ በእርግጥም ተጫውተሃል አሉ አበላሽተሃል ጁምዓ ማለት ነው። ራስ ያወራው ቆል ጓደኛ እሺ ኢማሙ ኹጥባ እያደረገ ስልክ አወጣ መስኪን ጁምዓ ላይ ነኝ ለምን ታነሳለህ? ለምን ታነሳዋለህ? ነብዩ ይህን ነግሮናል። ጁምዓ ማለት እኮ ኹጥባ እኮ አንዱ የሌላው የሰላቱ አካል በለው ዝም ነው፣ ደረጃ ከፍ የሚልበት ነው። ሙተፈቁን ዐለይህ። ሌላኛው በዚህ የጁምዓ ቀን አብዛኞቻችን እየዘነጋን ያለው ሱረቱል ካፍን መቅራት ይወደዳል። ስንቶቻችን ቀርተናል? ሱረቱል ካፍ ነብዩ ሰለላሁ ዐለይሂ ወሰለም ደረጃውን ሲናገሩ መን ቀረአ ሱረቱል ካፊ ፊ የውሚል ጁምዓ የጁምዓ ቀን ሱረቱል ካፍን የቀራ አዳአ ለሁ ኑር አላህ ብርሃን ያደርግለታል፣ ያበራለታል። ማ በይነ ጁምዓተይኒ በሁለቱ ጁምዓዎች መካከል እስካለው ጊዜ ብርሃን በብርሃን አላህ ያደርግለታል። ሱረቱ ካፍን የሆነ መመሪያ አለ ቢባል ይሄ መመሪያ ሳታነቡ መግባት አይቻልም፣ የሆነ ፎርም መሙላት አይቻልም ቢባል ለምን አንድ ሰዓት አይፈጅም? መመሪያውን እናነባዋለን። ነብዩ ቁርአን በሳምንት ሱረቱል ካፍ ተነስተቀራ ከበዛ 25 ደቂቃ ቢፈጅብ ነው እንደዛ ማይት ከራው ሱረቱል ካፍ ስንቶቻችን ቀርተናል? ይሄንን እንድናረመው ዛሬ በዚህ ርዕስ የተዘጋጀው። ሌላኛው የጁምዓ ወደ መስጊድ በምንገባበት ሰዓት ኢማሙ ኹጥባ እያደረገን እንደሆነ ዝም ብለን መቀመጫውንም ረካዓተይን መስጊድ ያስፈልጋል። ኢዛ ጃአ አሐዱኩም የውመል ጁምዓ አንዳችሁ የጁምዓ ቀን የመጣ ጊዜ ወልኢማሙ ይኽጡብ ኢማሙ ኹጥባ እያደረገ ከመጣ ፈልየርካዕ ረካዓተይን ሁለት ረካዎችን ይስገድ። ወልየተጀወዝ ፊሂማ ያሳበያንስ እነሱን አጠራጥር ያድርጋቸው። አንዱ ሰሃባ መጣ፣ ነብዩ ኹጥባ እያደረጉ ቁጭ አለ። ሰገድካል? አልሰገድኩም። ተነስ ሁለት ረካ ስገድ አሉት። እንደገባ መስገድ ነው። መስጊድ ከገባ ኢማሙ ኹጥባ እያደረገ ቢሆንም ረካዓተይን መስገድ ያስፈልጋል። ወኢዛ ቁሪየል ቁርአኑ ፈስተሚዑ ለሁ ወአንሲቱ ለዐለኩም ቱርሐሙን አዑዙ ቢላሂ ሚነሽ ሸይጣኒር ረጂም ያ አዩሀል ለዚነ አመኑ ኢዛ ኑዲየ ሊሰላቲ ሚን የውሚል ጁምዓ ኢዛ ኑዲየ ሊሰላቲ ሚን የውሚል ጁምዓቲ ፈስዐው ኢላ ዚክሪላህ ወዘሩል በይዕ ዛሊኩም ኸይሩን ለኩም ኢን ኩንቱም ተዕለሙን ፈኢዛ ቁዲየቲስ ሰላቱ ፈንተሽሩ ፊል አርዲ ወብተጉ ሚን ፈድሊላህ ወዝኩሩላህ ከሲራን ለዐለኩም ቱፍሊሁን። ባረከላሁ ሊ ወለኩም ፊል ቁርአኒል ዐዚም ونفعني وإياكم بما فيه من الآيات والذكر الحكيم أقول ما تسمعون وأستغفر الله لي ولكم من كل ذنب فاستغفروه إنه هو الغفور الرحيم. استغفر. الحمد لله رب العالمين
والصلاة والسلام على نبينا محمد وعلى آله وصحبه أجمعين. أما بعد فاتقوا الله واحذروا المعاصي وخاصة في يوم الجمعة فإن ذلك خلاف تعظيم هذا اليوم. فمن الأخطاء العظيمة ترك بعض الناس لصلاة الجمعة أو تهون بها. فعن عبد الله بن عمر رضي الله عنهما أنه سمع رسول الله صلى الله عليه وسلم يقول لينتهين أقوام عن ودعهم الجمعات أو ليختمن الله على قلوبهم ثم لا يكونن من الغافلين. جمعة درجاتهم تملكتنا ያላቸውን ልዩ ደረጃዎች ተመልክተናል። አሁን ደግሞ አብዛኛው ሰው ጁምዓ ላይ የሚሰራቸው ወንጀሎች፣ ጁምዓ ላይ የምንዘናጋቸው የምናጠፋቸው ጥፋቶች ቀላል እንዳልሆኑ የሚያመላክቱን አጠር አድርጋ ያቀርባሉ። በጁምዓ ልዩ ቀን ነው። በዚህ ጁምዓ ቀን ልዩ ቀን የተባለ የተከበረ ቀን ላይ ወንጀልን መስራት ወንጀልነት ምን ይሆናል? ይገዝፋል ማለት ነው። አብዛኛው አንዳንድ ሰው አላህ ይዘንልን ለሁላችንም ጁምዓን ሌላውንም ሰላቶ ጁምዓንም ጭምር ሚቷል። በነገራችን ላይ ጁምዓ ብቻ መስገድ ይባል ነገር የለም እንደ እስላም። ሰላት ኢነ ሰላተ ካነት ዐለ ልሙእሚኒነ ኪታበን መውቁታ ነው፣ ግዴታ ተደርጓል። ሰላት ደስ ብለን የምንሰግደው ደስ ሳይል ማንሰግደው ነገር ግዴታ ነው። ሰላት ዑዝር የለውም። የሰላት ዑዝር ሁለት ነው። የታመመ ሰው ራሱን ስቶ ከወደቀ ዑዝር አለበት ማለት ነው። በቃ አይጠየቅም፣ ሲነቃ ነው የሚሰግደው። ነገር ግን የሰላት ዑዝር ተብሎ የተቀመጠው የረሳ ሰው ሲያስታውስ ይስገድ ነው። የተኛ ሰው በእንቅልፍ ካመለጠው እንደነቃ ይሰግድ። ከዛ ውጭ ቆሞ መስገድ አቃተው ቁጭ ብሎ ይስገድ። ቁጭ ብሎ አቅቶታል በጎኑ ተጋድሞ ይስገድ። ሰላት ምንም ሌላ ምክንያት የለውም። ለእህቶቻችን ኃይል ሰዓት ላይ ብቻ ታቅበዋሉ እንዳይሰግዱ። ከዛ ውጭ ግን ራሳችንን ስተን እስካልወደቅን ድረስ ማሰብ ሁሉ ነገር ማስተዋል እስከቻልን ድረስ ሐኪም ቤት ተኝተን ኦክሲጅን ተገጥሞልን እንኳን በሐሳብ እንሰግደዋለን። ጂሃድ ቢመጣ ሰላቱን ኸውፍ ተጠራቃ ሲዋጋ ሌላኛው ይስገድ ከተባለ በአላህ ጤና የሰጠህ ሙሉ አካል የሰጠህ ሁሉን ነገር አመቻችስ እንዴት ነው ከሰላት? ሰላት ትልቁ የኢባዳ ክፍል ነው። ሰላት ከሌለን ከስረናል፣ ወድመናል። ሰላት ማለት ቀብር ላይ መጀመሪያ የምንጠየቀው ጥያቄ ነው። ሰላት ከተበላሸ ሁሉም ነገር ይበላሻል። ሰላት ከተስተካከለ ሁሉም ይስተካከላል። ጁምዓን ደግሞ አሉ ነብዩ ሰለላሁ ዐለይሂ ወሰለም ሰዎች ከጁምዓ ከመዘናጋት ጁምዓን ከመተው ይቆጠቡ፣ አለዛ አላህ ቀልባቸውን ያትምባቸዋል፣ ከጋፊሎች አላህ ያደርጋቸዋል። ከባድ ነው። ቀልብ ከታተመ ማለት ከባድ አደጋ አለው። ስለዚህ ጁምዓ በምንም መልኩ ሌላ ሰላታችንም ግዴታችንም ይሄን ነው። ሰላት ከሌለም ብርሃን የለንም። በቃ ሀብታችን ሰላታችን ነው። ዘካ የሚሰጠው ሰው በአቅሙ ነው የሚሰጠው፣ አቅም ያለው ነው። ሐጅ የሚሄደው ሰው አቅም ያለው ነው። ረመዳንን መጾም የማይችል ሰው እድሜ ልክ በሽታ ካለበት ሰደቃ አውጥቶ ከፋራ አውጥቶ ይችላል። ሰላት ግን የለም፣ ከፋራ አውጣ አትባልም። ስገደው ነው። ባስታወስክ ሰዓት ስገደው ነው። ተኝታል በሐሳብ ላይ እያጣቀስክ ስገደው። ሁለተኛ ረካ ላይ ሶስተኛ ረካ ላይ ሆስፒታል ተኝተህ እንደ አላህ ጤና ሰጥቶን ታዲያ ሰላት ማንሰግድስ? አታን እየሰማን ባልሰማ ምንለውስ? ሙአዚኑ ሐየ ዐለ ሰላህ ሐየ ዐለ ፈላህ ያለ ዝም ያልነውስ? ነገ ቀብሩስ መልሳችን ምንድነው? የኔ ጥሪ ሲወጣልህ ለምን ዝም አልክ ሲለን አላህ መልሳችን ምንድነው? ሰላት ላይ ልንደራደር አይገባም። ስለዚህ አንደኛው ስህተት ይሄ ነው። ሌላኛው ደግሞ ጁምዓ በምንመጣበት ሰዓት ላይ ዘግይቶ የመጣና አንዳንዱ ሰውን አዛ የሚያደርጋል። ዘግይቶ መጥቶ ሰውን መረጋገጥ የመሳሰሉት ነብዩ ሰለላሁ ዐለይሂ ወሰለም አንተ ሰው ኢጅሊስ ፈቀድ አዘይተ ወአነይተ፣ ሰዎችን አዛ አደረግ። ዘግይተ መጣ ቁጭ በል ባለበት። ኢማም ሊሆን ይችላል፣ ሙአዚን ሊሆን ይችላል። የሆነ ጉዳይ ያስተላልፍ መልእክት ከሆነ ያ ሰው ምክንያታዊ ነው። ከዛ ውጭ ግን ባለበት መቀመጥ እንጂ ሰውን መረጋገጥ እንደማይቻል። ሌላኛው ደግሞ የጁምዓው ስተታችን ነጋዴ ስለሚበዛ በተለይ እናንተ በደንብ አዳምጡ። ጁምዓ ሁለት አዛን አለ አይደል? አዛኑ አንድ አዛን ነበር መጀመሪያ በነብዩ ሰለላሁ ዐለይሂ ወሰለም ዘመን። ከዛ በአቡበከርም ዘመን አንድ አዛን ነበር። በዑመርም ዘመን አንድ አዛን ነበር። በዑስማን ዘመን ሰዎች ከጁምዓ መዘናጋት
የሙስሊም ብዛት ግዛቱ ምኑ በንግዱ በምኑ ሲስፋፋ ዑስማን ቀደም ተብሎ ማለት ቀደም ተብሎ ወቅቱ ገብቶ አይደለም ሁለት አዛን የተደረገው ቀደም ተብሎ ማለት 6 ሰዓት ሊሆን ይችላል ወይ 5 ከምናምን 10 ጉዳይ ሊሆን ይችላል ብቻ ቀደም ተብሎ ምን ይደረጋል አዛን ይደረጋል ለምን ተዘጋጅ ምትታጠብ ታጠብ ንግድ ምታስተካክል አስተካክል ምንድነው ጁማ ወቅት ደርሷል ጁማ ግን ሁለተኛው አዛን ዋናው ወቅቱ ገብቶ አዛን ይያለ መሸጥ መለወጥ አይፈቀድም አንዴ ልሽጥ እንዳትል አላህ ነው የተከለከለን ያ አዩሃ الذين آمنوا እናንተ ያመናችሁ ሰዎች ወይ اذا نودي للصلاه من يوم الجمعه የጁማዓ ቀን ለአርብ ስግደት ጥሪ የተደረገላችሁ ጊዜ ለሰላት ጥሪ ሲደረግላችሁ ፈስዓው ኢላ ዚክሪላህ አላህን ወደ ማስታወስ ተቻኩላችሁ ነው ፈስዓው ማለት ሩጡ አይደለም ማለት ልብህ ለኢባዳት ነሳስቶ ነሻጣህ ጨምሮ ወደ ሰላት ነው ወዘሩል በይዓ ንግድ መሸጥ መለወጥን አቁሙ ለወንዶች ሴቶች ጁማ ስለማይወጅባቸው መብታቸው ለወንዶችስ ንግድ መሸጥ መለወጥ ትክክል ነው ሁለተኛው አዛን አለ በቃ ጁማ ወቅቱ ከገባ በኋላ አበቃ መሸጥ መለወጥ አይፈቀድም ዛሊኩም ኸይሩን ለኩም ያችሁ ለናንተ የተሻለ ነው ኢን ኩንቱም ተዕለሙን የምታውቁ እንደሆነ ይሄ ለናንተ የተሻለ ነው እኛ ጋር ምንድነው ወደ ጁማ እያወቀ ቆይ ቃም ሲል ሄዳለ ይላል ለምን ደረጃ እኮ ነው ከአንደኛው ሰልፍ ሁለተኛው ያነሰ ነው ደረጃው ከሁለተኛው ሶስተኛው ያነሰ ነው ደረጃው እንኳን መጨረሻ ልትመጣ ይከርና ስለዚህ ጁማዓ ላይ እነዚህ ነገሮች መጠንቀቅ ሌላኛው ደግሞ ሁለት ነጥቦች ማስታውሰው ጁማዓ ከተሰገደ በኋላ አንዳንድ ሰው ቸኩሎ ሱና የሚሰግደውን እያቻኮለ እየረጋገጠ እያቋረጠ ይሄዳል ይህ ሰው 40 ዓመት ወይም 40 ወር ወይም 40 ቀን ተጠቀሰ ሐዲስ አለ ቢቆም ይሻለዋል 40 ዓመት ቢቆም ይሻለዋል ሰላት አቋርጦ ከሚሄድ ጥንቃቄ የመጨረሻው ጁማዓ ኢማሙ ኢቃም ብሎ አንድ ረካዓ ላይ የደረሰ ሰው አንድ ረካዓ አመልጦት የደረሰ ሰው አንድ ረካዓን ይሞላል ጁማዓን አግኝቷል ማለት ነው ግልጽ ነው አንድ ረካዓ ይሞላል ጁማዓ ሁለት ረካዓ አመልጦት ኢማሙ ከሩኩ ተነስቶ ሰሚ አላሁ ሊመን ሐሚዳ ብሎ ከተነሳ በኋላ አንድ ሰው ቢመጣ አላሁ አክበር ቢያር ስንት ረካዓ ያመለጠው ሁለቱም አጥቷል ይህ ሰው ኢማሙን ተከትሎ ይሰግዳል ኢማሙ ሲያሰላምት ግን ሁለት ረካዓ አይደለም የሚሰግደው ልብ በል አራት ረካዓ ነው የሚሰግደው ሁለት ረካዓ ያመለጠው ሰው አራት ረካዓ ነው የሚሰግደው ዙሁር ነው የሚሰግደው ለዚህ በግድ መምጣት ነው ጁማዓ ለምን ያመልጠናል ሁለቱ ረካዓ ኹጥባውን ይዞታል ሁለቱ ረካዓ በሰላት እኛ ግን ተዘናክተን ቆይ በኋላ እንመጣለን ላ ይሄ የተከበረው ልዩ ቀናችንን በጥሩ ሁኔታ ልናሳልፈው የሚገባ ነው ጁማዓ የሙስሊሞች አንድነት መገለጫ ሳምንታዊ ዒዳችን ነው በዚህ ሳምንታዊ ዒዳችን ጥሩ ስለብሳ ያማረ ስለብሳ ወደ መስጊድ መምጣት በእኛ ላይ ይጠበቅብናል ልዩ ቀናችን ነው ይህንን ልዩ ቀን ሁላችንም በአግባቡ ልንወጣ የሚጠበቅብን ቀን ነው አላህ Subhanahu Wa Ta'ala እነዚህን ጁማዓ እና ሌሎችን ሰላቶችን በአግባቡ ተወተን አላህ ዘንድ ነገ ትልቅ ምንዳ ከሚከፈላቸው ባሮች መካከል አላህ ያድርገን ፈተቁላህ ኢባደላህ ወሰሉ ወሰሊሙ ዐለል በሺሪን ነዚር ወሲራጂል ሙኒር ከማ አመረኩም ረብኩም ፊ ኪታቢሂል ሙቢን ሐይሱ የቁል ኢነላሃ ወመላኢከተሁ ዩሰሉነ ዐለን ነቢይ يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل على محمد وعلى آل محمد كما صليت على إبراهيم وعلى آل إبراهيم إنك حميد مجيد وبارك على محمد وعلى آل محمد كما باركت على إبراهيم وعلى آل إبراهيم في العالمين إنك حميد مجيد وارض اللهم عن الخلفاء الراشدين أبي بكر وعمر وعثمان وعلي وعن صائر الصحابة والتابعين ومن تبعهم بإحسان إلى يوم الدين وأنا معهم بعفوك وكرمك وجودك يا أرحم الراحمين
اللهم إنا نسألك العافية في الأبدان والأمن في الأوطان والرحمة بالأهل والإخوان والفوز بالنعيم والرضوان. اللهم اغفر للمؤمنين والمؤمنات والمسلمين والمسلمات الأحياء منهم والأموات إنك سميع قريب مجيب الدعوات. اللهم انصر الإسلام والمسلمين، اللهم انصر الإسلام والمسلمين وأذل الشرك والمشركين ودمر أعداءك وأعداء الدين. اللهم انصرنا ولا تنصر علينا. اللهم من أرادنا وأراد المسلمين بسوء فأشغل بنفسه. اللهم نجنا من بطش الظالمين. اللهم ارفع الظالمين بالظالمين. اللهم ألف بين قلوب المؤمنين ووحد صفوفهم واجمع كلمتهم على الحق يا رب العالمين. اللهم انصر إخواننا في فلسطين، اللهم انصر إخواننا في فلسطين، اللهم انصر إخواننا في فلسطين يا رب العالمين، يا أكرم الأكرمين، يا ذا الجلال والإكرام، يا حي يا قيوم برحمتك نستغيث. ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. عباد الله، إن الله يأمر بالعدل والإحسان وإيتاء ذي القربى وينهى عن الفحشاء والمنكر والبغي يعظكم لعلكم تذكرون. أقيموا الصلاة.